ኤርትራ ችግር አውራ በሉት አያወራ ኔቨር። ለእናንተ ስፔሻሊ ለእናንተ አሳልፎ አይሰጣችሁ። እናንተን ግን እንደፈለገ አድርጎ መጫወቻ ያደርጋችኋል። ያ እርስ በእርሳቸው ሳይግባቡ እርስ በእርሳቸው እየተጠላሉ እናንተን ለማጥፋት ግን አንድ ናቸው። አስወር ነው የምላችሁ፣ ለእናንተ አንድ ናቸው። ያ ኖ ኖ ኖ ነው መጥላት አይደለም፣ እውነት ነገር ነው የምናገረው። ምክንያቱም የኢትዮጵያዊትን መምረጥ ነው እንጂ ያለባቸው እዚህ ሰዓት ላይ ማቃጠር የለባቸው። አንቺ ትግሬ ነሽ ታዲያ ምን እናንተስ እዚህ ኤሪ ምን አገባ? እዚህ እኮ ነው የገባው። እኔ አንተ ጋር ገብቼ እኮ አይደለም ማቃጥረው ወይም የምልህ ቤቴ ውስጥ ሆኜ ነው። አሁንም ቢሆን ኢትዮጵያኖችን ነው መምረጥ ያለባችሁ። ኢትዮጵያዊት የትም ትሁን፣ ትግራዋይትም ትሁን፣ አማራም ትሁን፣ ኦሮሞም ትሁን፣ ቅድሚያ ራስን ስታከብር ነው ሌላው የሚያከብር። ራሳችሁን ስትወዱ ነው ሌላ የሚወዳችሁ። አብይን መቃወም መብታችሁ ነው። ነገር ግን ይህንን ጌም መጫወቻ ጥይት ትሆናላችሁ እንዴ? ትግራዋይ ኢትዮጵያዊ ነው። ትግራዋይ ኢትዮጵያዊ ነው። እኛ ኢትዮጵያዊ ነን ብለን ነው የምናምነው። ኦፍኮርስ ተጋሩ ነን፣ ግን ኢትዮጵያኖች ነን። አንተ ወድ መንደፈራ ልትሆን ትችላለህ፣ ወይ ወድ ሰራይ ወይ አኮለ ግዛይ ምናምን ልትሆን ሐማሴ ልትሆን ትችላለህ። ፓስፖርት ግን ኤርትራዊ ነው የሚለው። እኔ የኔ ፓስፖርት ኦኬ ስዊዲሽ ግን ብጠየቅ እኔ ዌር አር ዩ ፍሮም ብባል አም ፍሮም ትግራይ ዌር ትግራይ ተብዬ ብጠየቅ ብዙ ዲታሊያን ስትናገር ኦኬ የቱ እንዴት ነው ምናምን ነው የምባለው። ኦኬ አም ፍሮም ኢትዮጵያ ካልኩኝ ግን ከዛ በኋላ ማፕ ማሳየት ትችላለህ። በቃ እውነት ለመናገር ስለዚህ እኔን ከሰማችሁኝ ቱ ቢ ኦነስት የምትሄዱበት መንገድ ኢትዮጵያኖች ትክክል አይደለም። በሂውማኒቲ ኤርትራውያን ብታሸንፍ እኔ ችግር የለብኝም። በሀቀኛ ውድድር ኤርትራውያን ብታሸንፍ እኮ ምንም እንዴ ምን ችግር አለው? አይደለምና ለአንድ ኤርትራዊ ይቅርና ሜሲ ኳስ ተጫወተ ብሎ በሬ ያረደ እንዴ ማን ነው? አርሴናል ኳስ ተጫውቶ አሸነፈ ብሎ ሰፖርት ያደረገ ህዝብ የራሱን ህዝብ ጥሎ አርሴናልን የራሱ ቡናና መብራት እየተጫወተ ወይ ፈጣሪ ሊማ ተመቻችሁኝ እኮ አሁንማ በቃ እኮ እውነት በጣም የሚያሳዝን በቃ የሚያሳዝን። ስለዚህ አሁንም ቢሆን ኢትዮጵያኖች ራሳችሁን ስታከብሩ ነው ኤርትራኖችን የምታከብሯቸው። በቃ ቤልዬ ታዲያ ምን ችግር አለ? ኤርትራዊ ብዬ ብገባጅ ለመለመን የሚያመች ከሆነ ምን ችግር አለ ታዲያ? ሂጂና ንገሪያቸው ኤርትራዊ ነው ኬዟ ብለሽ ንገሪያቸው። ኢሚግሬሽን ምን ችግር አለ ታዲያ? ሶማሌ ብዬ ካልተሰጠኝ ኢትዮጵያ ብዬ ካልተሰጠኝ ኤርትራዊ ብሎ ነው የሚሰጠው ለማንም ሰው። ምን ችግር አለ? ይሄ አሁን ያኮራል ብለሽ ታስቢያለሽ? አያኮራል። ያ አሁንም ቢሆን ከሰማችሁኝ ማለት ነው ማናት ስሟ ልጅቷ ማነው ሩትን መደገፍ ወይም ደግሞ ሩትን ማቆም ማለት ጋምቢያን፣ ናይጄሪያን፣ ኡጋንዳን፣ ሌሎች አፍሪካ ሀገሮችን መጣል ማለት አይደለም። በቃ ስለዚህ እህታችሁን ኢትዮጵያዊቷን ወክሉ። እዛ ጋር የምትጠየቀውን ትመልሳለች እንጂ የመጣችበት ፐርፐስ እነሱ በሚፈልጉት አይደለም። ሀገሯን ወክላ ነው የምትሄደው የወጣችው። በቃ ግን አሁን ሀገር ያለሽ በሀገር ቀልድ የለም። እሱ እኮ ነው ዳዳ። ሀገር ሌላ ፖለቲካ ሌላ። አሁን እየተሰራ ያለው ፖለቲካ ነው። እነዚህ የቁንጅና ውድድር ሊወዳደሩ ነው የሄዱት። ሰው ግን እየሰራ ያለው ፖለቲካ ነው። ጥላቻቸው ከመንግስት ጋር የሚጥሉት አገራቸው። ይሄ ያሳዝናል። እውነት ለመናገር ይሄ ሼም ነው። ያ ስለዚህ የታለች ኢትዮጵያ? እሱን ተው፣ ለኛ ተው ፈንቅልዬ፣ እሱ ለኛ። እኔ አሁን ሰው ሳላስገባ ማወራው በነፃነት ማውራት ሀሳቤን በነፃነት ማውራት ስለምፈልግ ነው። እሺ በነፃነት ማውራት እንጂ የግላችሁን ቂም አምጥታችሁ እንድታወሩ ሳይሆን በነፃነት ያመንኩበትን ነገር ላወራ ስለመጣው ነው። እኔ ማወራው ጭንቅላት ላለውና ለሚገባው ሰው ነው። በቃ ለራሱ ለሚገባው። በጣም ኢትዮጵያዊ፣ በጣም እውነት ኤርትራያኖች
የራሳቸውን ልጅ እየመረጡ ነው። ኢትዮጵያኖች የራሳችሁን ልጅ ነው መምረጥ የነበረባችሁ። ያ ችግር ያለባት ምንም ትችላለች ስለሚሉ እኮ ነው ነጮቹ። ሜሪን ምንም ብትጠይቂ ኢትዮጵያዊ ብለሽ ብትጠይቂ የሚሰጥሽም የለም ወረቀት። እውነቱን ልንገርሽ የሚሰጥሽ የለም። ለዛ ነው በቃ መቼም እፈሩ ጋይስ፣ እውነቴን ነው የምላችሁ፣ እፈሩ። እኔ ለመወደድ ብዬ አቃጣሪ መሆን አልፈልግም። ሳትወዱኝ ሳታከብሩኝ 1000 ዓመት ጥሉኝ፣ 1000 ዓመት ጥሉኝ፣ ተጸየፉኝ። ነገር ግን አሳልፌ አልሰጥም። አሳልፌ አልሰጥም። እመኑም አትመኑ፣ አሳልፌ አልሰጥም። እኔ እንደዚህ አይነት ሆዳም መች ሆንኩኝና? ሆዳም አይደለሁ። እንደዚህ ይሄ የሰው ፍቅር ምናምን ነው። እኔ ፈጣሪ ይወደኛል። ከዛ በኋላ ሰዎችን አከብራለሁ። ግን እውነት ነገር እናገራለሁ። አሳልፌ አልሰጥም። ሰው እንዲወደኝ ጊፍት እንዲሰጠኝ አበባ ለመልቀም ብዬ ይሄ የተራረፈ አበባ ለቅማለሁ ብዬ አቃጣሪ ሆኜ አልገኝም። ትላንትና እኔ ሰው ቤት ገብቼም አላውቅም። ለመጀመሪያ ጊዜ እነ ቤታዮ ጋር የገባሁትም እነ ቤታዮ እንደውም በዚህ አጋጣሚ አከበርኳት። ቤታዮንና ሀቢባ ቤታዮ ማን ነው ኪያ አከበርኳቸው። በእውነት በእርግጠኝነት በመንግስት ላይ ቅሬታ ሊኖራቸው ይችላል የሌለበት፣ በሀገር ደረጃ ግን አልተደራደሩም። መማር ኤግዛክትሊ ሚስ በሀገር ደረጃ ግን ትክክል ነገር ነው የሰሩት። የጨዋ ስራ ነው የሰሩት። በቃ ይሄ ነው ያ ቅሬታ ያለው ቅሬታውን በራሱ መንገድ፣ ግን እንደዚህ አይነት ነገር ላይ አሳልፈው አይሰጡም። ያ እውነት። ስለዚህ ታሳዝናላችሁ እውነት። ምክንያቱም አሳልፈው የማይሰጧችሁን አሳልፋችሁ እየሰጣችሁ ነው። በዚህ ንግግር ያሁን ብዙዎቻችሁ ልትሰድቡኝ ትችላላችሁ። ሰው ቤቱን ሳያጸዳ የጎረቤቱን ቤት አያጸዳ። ኦኬ፣ መጀመሪያ ቤትህን ስታጸዳ ነው የጎረቤት ቤት የምታጸዳው እንጂ ኦ ማይ ጋድ ያሳዝናል እውነት። ፖለቲካ በጣም ቆሻሻ ነው። አሞራውም ግን እኔ መጀመሪያ ያገኘኋቸው እንትናና ማናት አሞራው፣ መማር፣ ቤታዮ፣ ኪያ አርጌያለሁ። ብዙ አርጌያለሁ። ከባሌ ጋር ነው ያደረኩት እኔ ብዙ ግድ ነው። ልጆቼም አድርገዋል። ኤርትራዊ ነው ግን በሀገሬ አልደራደርም። ቲጂ እኔም እኮ ባሌ ኤርትራዊ ነው ግን እኔም በኢትዮጵያ አልደራደርም። ፖለቲካ ሌላ ነው። በእንደዚህ አይነት ውድድር ላይ ግን ኦፍኮርስ ኢትዮጵያዊቷን ነው የምመርጠው። ጊዜ ኢትዮጵያዊት ነው የምመርጠው። በምችለው አቅም ሁሉ ኢትዮጵያዊት ነው የምመርጠው። እውነተኛ ፖለቲካ ባይሆን ኖሮ ለኢትዮጵያ እኮ የትግራይ ልጆችም ሮጠዋል አይደለ? የኦሮሞ ልጆችም ሮጠዋል። ኦሮሞ ክልል ችግር ሳይኖር ቀርቶ ነው? ትግራይ ላይ ችግር ሳይኖር ቀርቶ ነው? አማራ ላይ ችግር ሳይኖር ቀርቶ ነው? ለምን ያኔ ታዲያ ወጥተው እነሱን አልተቃወሟቸው? ንገሩኝ እስቲ። ለምን ወጥተው እነሱን አልተቃወሟቸውም? ዚስ ፖለቲካ ያ ባልሽ ለምን ምርጫው እኮ ነው ቤሊ፣ የፈለገውን መምረጥ ምርጫው። እኔ ከብት ነኝ እንዴ? እኔ በማስበው አስብ ሰውን እምለው። እንደዛማ ቢሆን ኖሮ እናንተ ተሰብስባችሁ እናንተ አንቺ እንዳንቺ አይነት አስተሳሰብ ያለው ተለጥፎ ወደዛ ተለጥፎ ወደዛ የሚለጠፈው ባሌ ምርጫውን እኔ ምርጫዬን ነው። ግን እኔ የመረጥኩትም ከፈረቀ የመምረጥ መብቱ ነው። ያ እውነት ለመናገር ኤርትራ የሚያሸንፍ የለም፣ ጎበዞች ናቸው። እኔ እኮ አያሸንፉ አላልኩም። አይ ቲንክ የአማርኛ እጥረት ሊኖርብሽ ይችላል እንጂ አያሸንፉ እኮ አላልኩም። በደንብ አማርኛው ከገባሽ ኤርትራም ቢያሸንፍ እኔ ችግር የለብኝም። ቤሊ ባልሽ ከብት ነው። እንደዛ ከሆነ እንግዲህ ከብት ከሆንሽ የምታዩ ሁሉ ከብት ነው። ምን ይባላል መሰለሽ፣ አንድ ሰው ሸርሙጣ ብሎ ሲሰድብሽ ሽርሙጥናን ጠንቅቆ የሚያውቅ ነው። ከብት አስተዳደግ ያደገ ሰው ደግሞ የሚያዩ ሰው ሁሉ ከብት ይሆናል።
እና ሜቢ አንቺ ከብት ቤት ውስጥ ስላደግሽ የምታይ ሁሉ ከብት ይመስልሻል። ለዛ ነው ቤልዬ፣ ገባሽ? እኔ የማውቀው ሂውማኒቲ ይሄ ነው። ይገባኛል። አይ በደንብ ይገባኛል። ለማንኛውም አሁን አንቺ እኔ አንቺን የማይሽ በኢትዮጵያዊት አይን ነው። ኩሩ ኢትዮጵያዊት ነሽ፣ ገባሽ? ምክንያቱም ተቸግረሽም ቢሆን አማርኛ እንድትጽፍ እያደረግኩሽ ስለሆነ እኔ ቤት ገብተሽ በውዴታ ኢትዮጵያዊት ሆነሻል። እና በቃ እንደ ኢትዮጵያኖች አው ልክ አይደለም ብለሽ ነው እንጂ ሀሳብ መስጠት ያለብሽ። እዚህ ጋር ቁጭ ብለሽ ሰው ቤት ገብቶ መቼ ነው መሶብ ከፍተን እንጀራ እናውጣ አይነት ንግግር አይደብርም? ትንሽ ሲጀመር ስምሽ ራሱ የኤርትራም ስም አይደለም የኢትዮጵያም ስም አይደለም። ስምሽ ላይ ትንሽ አስተካኪ እና አቦስቶ እንባባል። ያ ፋሚሊ ወልካም እንደዚህ አይነት መልስ አትስጪ እሺ። ስለዚህ ማለት የምፈልገው ምን መሰላችሁ፣ እውነቱን እንነጋገር ከተባለ ለአርሴናል ኳስ ተጫወተ ብሎ በሬ ያረደ ማህበረሰብ አርሴናልን ሲጫወት ያለቀሰ ህዝብ ዛሬ ለሀገሩ ሳይሆን ለሰው ሀገር ማልቀሱ ለእኔ ተገቢ ነው እያል አምነው እውነት እናውራ ከተባለ። ምክንያቱም በሰብአዊነትም ከሆነ በሌላም መውደድ ትችላላችሁ፣ መውደድ ትችላላችሁ፣ ኤርትራን መውደድ ትችላላችሁ። ግን ኤርትራኖች ከራሳቸው በላይ አይወዷችሁ። ሞኒካ ኢዝ ቬሪ ስማርት። እውነቱን ልንገራችሁ፣ ማናት ሞኒካ በጣም ስማርት ናት። አባቴ ይሙት ደንብ አድርጋ ተጫወተችባችሁ። በጣም ጎበዝ ናት። በቃ ይሄን ነበረ የምትፈልገው። እነሱም በዚህ ጋር ብትንትናቸውን አጥፍተን እኛ የራሳችን እናስመርጥ ነበር ያደረገችው። ስማርት በጣም ስማርት ናት። በቃ የሰይፉ እናትዬ ቴንኪዩ ማይ ዲር። እውነት የምትፈልጋትን ነገር አድርገች። በቃ በጣም አከበርኳት፣ አደነኳት። ምክንያቱም በዚህም አድርጋ እንደፈለገችው አድርጋ። የሚያሳዝነው እዛ ገብታችሁ እኛ ከጎናችሁ ነን ስትሉ ደነገጥኩኝ። አባቴ ሙት ደነገጥኩኝ። እንዴ አልኩኝ። እንዴት ነው እንዲህ ሰው የሚያስበው አልኩኝ። እንዴ እኔ ኤርትራኖች ቢያሸንፉ ሺህ ጊዜ እኔ ቅሬታ የለብኝም። አባቴ ሙት ነው የምላችሁ፣ ደስ ይለኛል። ምንም ችግር የለብኝም። በትክክለኛ ውድድር ከሆነ እኔ ችግር የለብኝም። ያው አፍሪካዊ የትኛውም አፍሪካዊ ቢያሸንፍ የአፍሪካ ኩራት ነው። አንድ ኬንያዊ ቢያሸንፍ የአፍሪካ ኩራት ነው። ሱዳናዊ ቢያሸንፍ የአፍሪካዊ ኩራት ነው። ግን እኔ እርግጠኛ ነኝ ኬንያዊ ለሱዳን አግዞ ኬንያን አገሩን ጥሎ ሱዳን ላይ ሄዶ ለሱዳን እስክስታ ይመታል። በቃ ሄዶ እንትን አይልም። እና አይዱን ነው አልገባኝም። አፈሩ እኛ በፖለቲካ እንኳን እናንተ መሀል አዲስ አበባ ተንደላቃችሁ የናችሁ ዳዳዬ። አይ ገረመኝ እንጂ እስቲ ራሳችሁን በራሳችሁ ጠይቁ። ልጆቻችሁን ትምህርት ቤት አስገብታችሁ ልጆቻችሁን ከትምህርት ቤት ሳታመጡ የጎረቤት ልጅ ልታመጡ ስትሮጡ፣ ውይ ረፈደብኝ። የጓደኛዬን ልጆች ከትምህርት ቤት ሳላወጣ እንዴ ልጅሽ የት አለች? አይ ልጄ ችግር የለውም የጓደኛ ልጆች ይበልጣሉ። ውይ እዛ ናቸው እኮ ነው። ይህንን ነው እየሰራችሁ ያላችሁት እንዴ እንጂ ኦኬ ለኢትዮጵያዊ መርጣለሁ ግን ኤርትራዊቷም እንድታሸንፍ ፈልጋለሁ ነው የሚባለው። ወይም ደግሞ በገንዘብ ቢሆን በምን ኢትዮጵያዊቷን በገንዘብ ትመርጣላችሁ፣ ኤርትራዊቷን ደግሞ በአስተያየትና በነፃ ባለው ትመርጣላችሁ። በቃ ይሄም እኮ ፌር እኮ ነው። ይሄም እኮ ፌር እኮ ነው። አስወር ነው የምላችሁ እንጂ ኧረ ኦ ማይ ጋድ ጋይስ በጣም እፈሩ፣ እውነት እፈሩ። እኔ እንጃ አላቅም። እኔ ህሊና ካላችሁ የሚወቅስ የሚጠይቅ ህሊና ካላችሁ በዚህ ነገር ራሳችሁን ጠይቁ። እስቲ የማደርገው ነገር ትክክል ነው ወይስ ስህተት ነው ብላችሁ አስቡ። እንዴ ሲያሾፉባቸው በደንብ አድርገው ሲናገሯቸው ነበር እንጂ እንደ ልብ አድርገው እንዴ እንደ ልብ አድርገው ነው እንጂ ትቀልዳለህ እንዴ? እኔ አንድ ሰው መጥቶ ለእኔ የራሱን ትቶ ለእኔ
ካጎበጎበ ዳቦ እየበጠስኩለት በደንብ አድርጌ እያሽሞነሞንኩ ነው እንጂ ውርደት የማይሰለቻችሁ ውርደት ጌጣችሁ የሆነባችሁ ሰዎች ሼም ኦን ዩ። በቃ ይሄ ሼም ነው ለእናንተ። አባቴ ሙት በታሪክ የምትጠየቁበት የምታፍሩበት የምትወቀሱበት ዳግም የሙሰሊኒ ታሪክ የደገማችሁበት ነው። ኢትዮጵያዊትዬ እመኑኝ፣ እኔ በትግራይ ህዝብ ላይ በደረሰው ግፍና በደል በጣም አዝኛለሁ። ነገር ግን አሁን እዚህ ሰዓት ላይ ያኛውን ሳይሆን እዚህኛው ሰዓት ላይ ምርጫ ብትሉኝ ግን ኢትዮጵያን አሳልፌ ሰጥቼ አይደለም። እኔ በቃ ከሌላ ጋር ሆኜ አይደለም እንዴ። ግብፅ ሲመጣ ለግብፅ ካቃጠርኩኝ ምን ካልኩ እናንተ የሚለውን ዘፈን ጋብዣችኋለሁ። እስቲ ራሳችሁን ጠይቁ። የማረገው ነገር ልክ ነው እንዲህ ብላችሁ ጠይቁ። መንግስት ይሄዳል፣ መንግስት ይመጣል። እኛውን ተፋጠን በታሪክ የምንጠያየቀው እኛ እኮ በሚኒሊክ ዘመን አልተወለድንም። በሚኒሊክ ታሪክ ግን እየተጣላን ነው። በሙሶሎኒ ታሪክ እኛ አልተወለድንም። በሙሶሎኒ ታሪክ ግን እየተሰዳደብን ነው። በእርግጠኝነት እኔ በመንግስቱ ኃይለማርያም ጊዜ ተወልጃለሁ፣ ግን ብዙ እንደዚህ በታሪክ ማውቃቸው ነገሮች የሉም። ያልተወለዱትም መታችሁ ብትጠይቋቸው በዛ ታሪክ ነው የሚጣሉት የሚሰዳደቡት። ይችኛዋም በታሪክ ትቀመጣለች። በታሪክ ለዚህ ነው የኛ ልጆች ሲወለዱ ቶሎ ብለው ተበቃይ ለመሆን ወታደር የሚሆኑት። የአባቴን ገዳይ የእናቴን ገዳይ እሱ እንዲህ ብሎ የነበር ብሎ ዶክተር ከመሆን ይልቅ ወታደር መሆን የሚመርጥ ትውልድ የምትወልዱበት ምክንያት በዚህ ምክንያት ነው። እውነት ጉድ መሆን ነው እንጆን ማዕረ። ስለዚህ አሁንም ይሄ ሊያሳፍራችሁ ይገባል ጋይስ። ይሄ ሊያኮራችሁ አይገባም። በቃ ይሄ አያኮራ። ይሄ ያሳፍራል እንጂ አያኮራ። ኤርትራዊቷም ታሸንፍ። ቆንጅዬ ነች። እውነት ልንገራችሁ ቆንጆ ናት። መልኳ ምናምን ደስ ይላል። ነገር ግን እኔ ኢትዮጵያዊቷን ቁጭ አድርጌ ኤርትራዊቷን አልመርጥም። ኤርትራዊቷን አልመርጥም። ኢትዮጵያዊቷን ቁጭ አድርጌ ግን ቆንጆ ናት ወይ ምናምን ተብዬ ብጠይቅ አዎ ደስ ትላለች። ቆንጆ ናት። ይሄ ስለ ከአውቲዝሞች ጋር መስራቷ ለብዙ አውቲዝም ተስፋ መሆን ምናምን ካያችሁት እሱ ልክ ነው፣ ጥሩ ነው። ነገር ግን ከኢትዮጵያዊ አላስበልጣትም። ሺህ ጊዜ ኢትዮጵያዊቷ ብታስጠላም መምረጥ ያለብኝ ግን ኢትዮጵያዊት ስለሆንኩ ኢትዮጵያዊቷን ነው የምመርጠው። አለቀ። ኢትዮጵያዊቷ ደግሞ የራሷ በጣም ብዙ ነገሮች አሏት። ፎርስ ቆንጆ ናት፣ ግን ብዙ ነገሮች አሳልፋለች። ብዙ ነገር ሆናለች። አሁን ሰዎች እየተቿት ያሉት ኢትዮጵያ ውስጥ ሰላም የለም እንዴት እሷ እንዴ እና እሷን ትዋጋላችሁ እንዴ? ለምን ገብታችሁ አትዋጉም ታዲያ? ሰላም እንደሌላ ካወቃችሁ ወይ የሰላም ንግግር መናገር ነው። ጥላቻን ቁጭ ብላችሁ እየሰበካችሁ አይደል እንዴ? ጥላቻን ቁጭ ብላችሁ እየሰበካችሁ አይደል እንዴ? ካገኘህ በለው፣ ባገኘህበት ጨፍጭፈው፣ ባገኘህበት እረደው ምናምን እያልክ አዳሜ ሳንቲም ትለቅማለህ። እዛ ያለውን ሰው ህዝብ ሰላም ትነሳለህ እንዴ? እናንተ ሰላም ስትሰብኩ እኮ ነው። እኛ እኮ አንድ አይነት ሰላም ስንሰብክ እኮ ነው ሌላውን ሰላም የምንሰጠው። እኛ የግል ስሜታችንን የራሳችንን ደስታ ለመናገር ሌላውን ማስጨፍጨፍ አይከብድም? ጀንበር ሀወይ ግድ ሞርኒንግ አይከብድም እንዴ? ይሄ ትክክል አይደለም። በቃ እውነቴን ነው የምላችሁ፣ ይሄ ትክክል አይደለም። አሁንም ጊዜ አላችሁ። አሁንም ጊዜ አላችሁ። ኦኬ፣ አገር ሌላ ነው፣ ምርጫ ሌላ ነው። መንግስትን አልወድም፣ ነገር ግን በኢትዮጵያዊነቴ አልደራደርም። መንግስት እኮ ቢሄድ ሌላ መንግስት ይመጣል፣ እኛ እንደ ህዝብ እንቀጥላለን። ግን በታሪክ የምወቀስበትን ነገር አልሰራም። ናኒ ጉድ ሞርኒንግ ነው እንጂ ማሰብ ያለባችሁ በብዙ ነገር እኮ ጭቅል እንዴት ማሰብ ያቅታችኋል እንዴ ጋይስ? ማሰብ ያቅታችኋል እንዴ? ሀዘኗን ችላ ብዙ ነገሯን የያዘች ጠንካራ ነች። በወንድ አባቷ ያደገች። ይሄ የራሷ ታሪክ ነው እንዴ። ምን ይባላል መሰላችሁ? መተአዛዘቢን በር መኪና ዶብዘይ ሹፌር ይዝወር ይባላል። መተዛዘብ ነው እንጂ መኪና ከሹፌር ውጭ እኮ አይሽከረከርም ነው፣ ከመሪው ውጭ አይሽከረከርም ይባላል። እና ይቺ ቀን ታልፋለች። ይቺ
እቺ አሁን እቺ ነገር ታልፋለች። ዋሬቨር ኤርትራውያም ታሸንፍ፣ ናይጄሪያዋም ታሸንፍ፣ ኢትዮጵያዊቷም ታሸንፍ፣ ማንም ያሸንፍ የእናንተ ታሪክ ነው የማያልፈው እንጂ ይሄ እኮ ያልፋል። በአንደኛም ደረጃ ትውጣ፣ በሁለተኛም ደረጃ ትውጣ፣ ከዚህ በኋላ የምትፈልገው ቦታ ለመድረስ ለእሷ ሊቀልላት ይችላል። ችግሯን ያለችበትን ሁሉ አውርታለች። ግን እናንተ ህሊናችሁ ውስጣችሁ ምን አይነት ስሜት ሊኖረው እንደሚችል እወቁ። ታዲያ ለምን አም ፍሮም ኢትዮጵያ ትላላችሁ? በያላችሁበት ሀገር ስም ለምን አትጠሩም ታዲያ? ኢትዮጵያን ጠልቶ ተደብቃችሁ እየገባችሁ እየወጣችሁ እዛ በኋላ ደግሞ ሀሳብ ልትሰጡ ትፈልጋላችሁ። ታክቲከኛና አስማተኛ፣ በቃ ታክቲከኛና እንደው ኤርትራኖች ራሱ የኔን ሀሳብ ነው የሚደግፉት። አባቴ ሙት እንደው አማርኛው ያልገባው ሊተቸኝ ይችላል እንጂ እንደ ቅድም አሁን ቅድም ገብቶ ዝም ብሎ ኤሪ 199 ብሎ ገብቶ ዝም ብሎ ሲሳደብ የነበረው ስላልገባው ነው። ይሄኛው ምንም በቃ የሚያካሄዳችንን አልገባውም አላወቅም እንጂ ቢገባው ኖሮ ኦኬ ሺዝ ራይት እኮ ኢትዮጵያኖች ኢትዮጵያዊትን ምረጡ። ኤርትራውያንም መደገፍ ከፈለጋችሁ መድገፍ ትችላላችሁ። ነገር ግን በሀገርህ አትደራረቅ። ቅድሚያ ሀገርህን ነው፣ ከዛ ቀጥለህ ነው ጎረቤት ሀገርህን የምታግዘው ነው የሚባለው። እነሱም ቢሆን ብትጠይቋቸው እንደዛ ነው የሚሉት። መጀመሪያ ኤርትራዊ ቀጥሎ ኢትዮጵያዊ ሊሉ ይችላሉ። ሜይ ቢ ኢትዮጵያዊ ላይሉ ይችላሉ፣ ግን ኢትዮጵያዊ ሊሉ ይችላሉ። ይሄ ነው ትክክል። ይሄ ውሸት ነው። አማርኛው ገብቷችኋል? ገብቷችኋል? እኔ የምናገረው ነገር ገብቷችኋል? ታብታብ አድርጉ ጋይስ። ገብቷችኋል ነው ወይስ እኔ ትክክል አይደለሁም? ስህተት ነኝ ነው ወይስ እኔም አለቅላቂ አጨብጫቢ መሆን አለብኝ? ያ ዮሪካ ያ ይሄ ኤርትራኖቹ ራሱ የሚደግፉት ነገር ነው። ቴንክ ዩ ፊሽ። ኤርትራኖቹ ራሱ የሚደግፉት ነገር ነው። ምረጧት፣ ኢትዮጵያዊቷን ምረጧት። ከየትኛውም ክልል ትምጣ፣ ከየትኛውም ቦታ ትምጣ፣ ኢትዮጵያዊቷን ምረጧት። ኢትዮጵያኖች ናችሁ እናንተ። በስደት እንኳን ሂዱ ብትባሉ ወደዛ አትሄዱ። እርግጠኛ ነኝ ወደ ሱዳንና ወደ ሊቢያ ነው የምትሄዱት። ኢትዮጵያዊቷ ነች። እናንተ ኢትዮጵያኖች ነን ብላችሁ ካላችሁ ኢትዮጵያዊቷን ምረጧት። ኤርትራዊቷ የራሷ ህዝብ ይምረጣት፣ ታሸንፍ። እኔ ችግር የለብኝም፣ ደስ ይለኛል ብታሸንፍ። ነገር ግን ሪያሊቲው ራስን ስታከብር ነው። ሪያሊቲው እውነት ስትናገሩ ነው፣ ለእውነት ስትቆሙ ነው። ለመወደድ ብላችሁ አትኑሩ ጋይስ። እውነት ይሄ ፖለቲካ አይደለም። እናንተ ናችሁ ወደ ፖለቲካ እየወሰዳችሁት ያላችሁት። ያ ቴንኪው ናዲያ። ይኸውልሻ ለዚህ እኮ ነው አስማተኛ ታክቲከኛ ህዝብ የምለው እኮ ይሄ እኮ ነው። የዛሬ አበባዎች የነገ ፍሬዎች የምምላችሁ ለዚህ እኮ ነው። ዛሬ አበባ ናችሁ፣ ነገ ቶፒክ ናችሁ። አስማተኛ የምምለው አባቴ ሙት ይሄ ህዝብ እኮ ነው። እዚህ ጋር ታስቀምጫለሽ፣ በአስማቱ ተገልብጦ ደግሞ ሌላ ታሪክ ሲሰራ ታያለሽ። ይሄ ራሱን የቻለ አስማት እኮ ነው። ኢትዮጵያዊ ሆኖ ኤርትራዊ መምረጥ። ኤርትራያኖች ቬሪ ስማርት፣ የራሳቸውን ህዝብ አሳልፈው አይሰጡም። ባይግባቡም፣ ባይስማሙም፣ ባይዋደዱም፣ ምንም ቢሉም በዚህ ነገር ግን አንዱ ነው። ኢትዮጵያዊ ደግሞ የራሱን ትቶ አለን ከጎናችሁ። ኧረ በለው እንዴ! አፈርኩኝ፣ በእውነት ነው ያፈርኩኝ። አባቴ ሙት በጣም ነው ያፈርኩት። እኔ የህዝብ እንትን በህዝብ ላይ በሚሰራ ነገር ላይ ቢያስቀምጡኝ እውነቴን ነው የምላችሁ፣ በህዝብ ምናምን አላውቅም፣ በህዝብ አቀራራቢነት ብመረጥ ኢትዮጵያ ውስጥ አባቴ ሙት ነው የምላችሁ። እንደውም እዘበራረቃችሁ ነበር። እውነቱን ልንገራችሁ፣ እዘበራረቃችሁ ነበር በቃ። ምክንያቱም እዘበራረቃችሁ ነበር ማለት የምትግባቡበትን ነገር ነው የማረግባችሁ የነበረው። አንቺ ግን ኤርትራዊን እያቀፍሽ ለኤርትራ ያለሽ ጥላቻ አያችሁ። ይሄንን ነው የምላችሁ። ካላቃጠራችሁ ኤርትራዊ ትጠያለሽ ይሏችኋል። አያችሁ። አዎ ባሌ ኤርትራዊ ነው።
ግን እኔ ኢትዮጵያዊት ነኝ። ፖለቲካ አይደለም እያወራን ያለ ነው፣ ምርጫ ነው። አንቺም ኢትዮጵያዊ አቅፈሽ ወይም ከኢትዮጵያ ጋር ተለጥፈሽ ኢትዮጵያዊ እንድትመራ ኤርትራዊ እንድታሸንፍ ፈልገ፣ እኔም የምፈልገው ኢትዮጵያዊ እንዲያሸንፍ ነው። ድድብና ካልሆነ በስተቀር ይሄ አማርኛ ከገባሽ ባሌ ሌላ ነው፣ አገር ሌላ ነው። አለቅ። ኢትዮጵያዊ መምረጥ መብቴ ነው። መጥላት መስሎ ከታየሽ በራስሽ ላይ ስሪ። ካንፊደንስ እንዲኖርሽ መጀመሪያ ካለነሱ ሌላ መራጭ የለኝም ብለሽ ካላሰብሽ በስተቀር ኢትዮጵያዊነት ልትቀምኛች። ሪያሊቲ እሱ ነው። ምርጫ ከሆነ ይሄ ነው ምርጫ ከሆነ አዎ። እና አንድ ናይጄሪያዊና አንድ ኢትዮጵያዊ ቆመው ባይና ቢቸገሩ እንዴ ምን የምቆመው እኮ ከአንድ ኢትዮጵያዊት ጋር ነው። በሰብአዊነት ግን ከኤርትራዊ ጋር ከናይጄሪያዊ ጎን እቆማለሁ። ግን ኢትዮጵያዊት ቁጭ ብላ ግን ናይጄሪያዊት አልመርጥም። የዚያን ያህል ሆዳም ሆዳደር አይደለሁም። ከይቅርታ ጋር ሆዳደር አይደለሁም። ልሆንም አልፈልግም። በፍጹም በታሪክ መጠራት የማልፈልገው ባንዳ ተብዬ መጠራት አልፈልግም። አቃጣሪም ተብዬ መጠራት አልፈልግም። ተላላኪም መባል አልፈልግም። የተላላኪ ተሸካሚም መባል አልፈልግም። በማንነቴ አልደራደርም። ያ እውነቴን ነው የምላችሁ። በፍጹም በዚህ አልደራደርም። አልጠላም። የትኛውንም እኔ በምሰራበት መስሪያ ቤት ውስጥ የትኛውንም ሰው እኩል አድርገህ መያዝ እንዳለብኝ አውቃለሁ። ነገር ግን ራስሽን ጥይና ለሌላ አጨብጭቢ አለቅልቂ የሚል ህግ የለም። ራስሽን ስትወጅና ስታከብሪ ነው መጀመሪያ። ያ እንደ ህዝብ አሽቃባጭ መሆን አለብኝ እንዴ? እኔ ስዊድን ሀገር ነው የምኖረው። የስዊድንን ህግ እከተላለሁ፣ ጠንቅቄ እከተላለሁ። ግን ኢትዮጵያዊ ላይ እያላገጥኩ ስዊድን አያላቅፍም። በመጀመሪያ ደረጃ ኢትዮጵያዊ ነው። የፈለገ ይሁን የፈለገ ቢሆን ቅድሚያ ኢትዮጵያዊ ነው። ከዛ በኋላ ነው ናይጄሪያ፣ ኡጋንዳ፣ ሱዳናዊ፣ ግብፃዊ፣ ዋሬቨር ኤርትራዊ ምናምን ብዬ የምለው። ከዛ በኋላ ራሳችሁን ጥሉ እንዴ! ይሄ ደግሞ እንትን ያለ ነው። ራሳችሁን ጥሉና እኔን ውደዱ። እንደዚህ አይነት ዓለም ላይ ሰምተንም አናውቅም። የትም ዓለም ላይ በእውነት ነው የምላችሁ። ገና ይሄ ያልተቆሰቆሰ መሆን አለበት። ደግሞ ካሁን በኋላ ቢቆሰቆስ ሞር የጠነከረና ሞር የነቃ ነው ብዬ ነው እንጂ ማስበው ታጥቦ ጭቃ የሆነ አስተሳሰብ እንዲኖረኝ አልፈልግም። በፍጹም። ስለዚህ ወደዳችሁም ጠላችሁም ሼሙኒ በቃ ወደዳችሁም ጠላችሁም ሼም ራሳችሁን እስቲ በሉ። ለራሳችሁ ሼሙን የሚበሉ ማንም ምንም ይሁን እውነተኛ ከሆኑ ለምንድን ነው የክልሉ ሯጮች ሮጠው ኢትዮጵያን ሲያስጠሩ ያን ያልተቃወሙት እንዴ? ችግር ያለው ሁሉም ቦታ ነው። ንገሩኝ እስቲ ለምንድን ነው ያኔ ገብተው ለምንድን ነው እንዴ ኦሮሚያ ላይ ችግር አለ ለምን ስለ ኦሮሞት ለምን አላሉ?